የኤርሜላ የእርግዝና ፎቶ ወጥቷል ተብሏል። ጋይስ የእርግዝና ፎቶ ወጥቶባታል። አንሶዋት ጋይስ። እኔ በጣም ጥያቄ አለኝ። አሁን ለምሳሌ ኤርሜላ ስለምጠሉ ብቻ ሳይሆን ለእውነት አስቲቆሙ። እኔ የምልሽ በዚህ ቪዲዮ ሰራሹ ማለት ነው ሴት ለስሙ ሴት ነሽ። ለነገሩ ከዚህ በፊት ፍቅርዬ ምን እንደምታረጊ ስለማቅ በጣም የሌለ ነው አሽቃበጥሽው፣ በጣም ማለት ነው። እኔ ግን አንድ ጥያቄ ልጠይቃቸው። ሴት ልጅ ካላት ማግባት አችልም ማለት ነው? ሌላ ወንድ ማግባት አችልም ማለት ነው? ሴት ሆናችሁ ሴትን የምታዋርዱ ወራዳውላ ማለት ነው። እኔ ልንገርሻ ነፂ፣ እኔ ልንገርሽ፣ ሩታም ለኔ ኤቴ ኤርሜላም ለኔ የትናት ባይዘው ነገም ምን ታዲያ እንደዛ ከሆነ ልጅ አላት ከተባለ ማለት ነው። ኤርሜላ ልጅ ካላት የእርግዝና ፎቶሾፕ መሆኑን በምን እናውቃለን? እሷ እስካልተናገረች ማንሽም አላምንም። ምን ያየነድ እንደ ቴክኖሎጂን ላምንሽ። ይሄ ፎቶ ከዚህ በፊት ወጥቶ ነበር። ለምን ታዲያ ይሄ ፎቶ የምታስታውሱ ከሆነ ጋይስ እሊና ካላችሁ በቲክቶክ በዚህ ፎቶ ሄርሜላ ሲሰድቡ ነበር። አሁን ደግሞ እርጉዝ አስመስሎ አመጣ። እርጉዝ ብትሆን ራሱ ያለፈ ላይፍ እኮ ነው። ምን አገባ አብርሽ? እውነት እነሱ አብርሽና ኤርሜላ የእውነተኛ ፍቅረኛ ማቾች ከሆኑ ምን አገባ አብርሽ? ስላለፈ ህይወት ፈልኮ ገባ። እሱ አይደል ቅጥቅጥ ስር የሚሄዱ እንዴ? ምን ሆናችሁ ነው? ለምን ይዋሻል? ነገም ደግሞ ሩታን ልሰድባት ነው። ልጅ አላት፣ ሌላ ማግባት አችልም። እንኳን ማግባት አይደለም ወልዳ በ3 ወር እኮ ነው ወንድ የተቀበለችው ሩታም። ለምን ይዋሻል? ለምን ህሊና የሌላችሁ እንዴ? ሲጀምር ደግሞ መቼ ነው ልጅ የለኝም ከዚህ በፊት ወንድ አላቅም ያለችው? ኧረ ጌታ ሆይ ምን ሆናችሁ ነው ግን? ደድባችሁ እንዴ? ኧረ ባገር ያላችሁ አንዳንድ ሴቶች፣ ኧረ በእናታችሁ የሚጣፍጡም በእናታችሁ እኔ የሚያምር ቢያንስ እኮ ሪያይቱን ወይም ደግሞ በሚሰሩ አስተያየት ቢሰጡ ይመረጣል። ጎርጋር ሲቆፍርና ቆፍረን ያለፈ ህይወቷን ትመናቃቅራላችሁ ያንዳንዱ ማለት ነው። ውዶቼ ሰላም ቤተሰብ እንዴት ናችሁ? የነጨዋ ፋሚሊዎች ይቅርታ ሼን ውዶች፣ እንደ ሴት ስለተሰማኝ ነው። ሼን ውዶቼ ማንም ደጋፊ አይደለም። ሩታም እንድትጎዳ አልፈልግም፣ ኤርሜላም እንድትጎዳ አልፈልግም። አብርሻ አቅማሉ እኮ ጭራሽ አረባክሽ ጭራሽ ወንድ ልጅ ነው ስለ ሴት ምንም ሳቅ ፍቅሩን የሚቀበለው አይደለም ከሷ ጋር የሚሆነው። አራታው ግን ጋይስ ከሩቅ እኮናላችሁ የት ታውቃላችሁ? አብርሽ የሷን ባክግራውንድ ይወቅ አወቅ በምን እናውቃለን? አረ ጾሙ የመጣባችሁ ነው። ረመዳን የመጣብሽ ነው ሴትየው። ለነገሩ ረመዳን ውስጥ አይደል እንዴ ፍቅርዬ ስትረግጦ የነበረ? መቼ ጾም ታውቃላችሁ? አረ በእናታችሁ እውነት ጥሩ አይደለም። ወደ ራሳችሁ ተመለሱ ማለት ነው። አይ ኖ እንደዚህ ስናገር ላይክ ነው ማላገኘው አውቃለሁ። እኔ ደግሞ ደንታ የለኝም፣ እግዚአብሔር ይመስገን። በየቀኑ $1 ይቆጥርልኛል። በቂ ነው ጋይስ፣ በቂ ነው። በረከት ያርግልን ጌታዬ። እንዲህ ምን ሆናችሁ ነው? ተሳድቤና ውሸት አውርቴ ከማገኝ ማለት ነው ቢቀርብኝ ይሻላል። ያው ነፂና ሲናት እና ጭራሽ ደግሞ በዚህ ፎቶ ምን አሉ? ሄርሜላ የእርግዝና ፎቶ ወጥቷል ብሎ ብታው በጌታስ እኔ ጥላቻውን ተውት። ኤርሜላ የሚጠሉ ለምንድን ነው? አብርሽና ሩታ ስለተለያዩ ነው። ሲጀምር ደግሞ ከበፊቱ ጸበኛ ነበሩ፣ አብሯን ነበሩ። ኤርሜላ ስትመጣ ሁለቱ ቢዋደዱ ኤርሜላን አሽቀንጥራ ሩታን ማውጣት ትችላለች። ሁለቱ ካልተስማሙ ካልተዋደዱ ህይወት ይቀጥላል ጋይስ። ምንም ማድረግ አይቻልም። ሩታም የፈለገችውን የመኖር መብት አላት፣ አብርሽም የመኖር መብት አለው። ይሄ ነው እኔ ጋ ያለው። ገባችሁ? አእምሮ ካላችሁ ማለት ነው። ግዴታ በቃ አብርሽና ሩታን በማስትሽ ካለጠፍን አላችሁ። አንዳንዱስ ጌታው ትግስቱ ስጠኝ። አብርሽ እኮ ሩታ እኮ አብርሽን አትፈልግም። ምንድን ነው የምታረጉት እንዴ? በግድ እኮ አብሮ መኖር አይቻልም። ነገ ይገዳደላሉ። እንዲሁም እንደዚህ ቢላዩ ይሻላል። ነገ ደግሞ አብሮ ሊሆኑ ይችላሉ። አታውቁም እኮ አብርሽ ትላንትና እንድትከፍ ያልፈልግ መዳነ ለምን ነው አላት እንጂ አፈቅርሻለሁ፣ አዎ ከንቺ ጋር ሆናለሁ፣ ከጎንሽ ሆናለሁ አላላትም ኤርሜላን። እንዲ እኔ እኮ ጥያቄ ማለት ነው እቺ ልጅ
የበፊቱ ማንነት የዛሬ ማንነት ሊሆን አይችልም። አርቲስቶች ያያቸዋል እንዴ? ትልቅ ልጆች ያለ አይደል እንደሚያገቡት ያያቸዋል እንዴ? ምን ሆናችሁ ነው? በሄርሜላ ተጀመረ ልጅ አረገዘ ወይም ደግሞ በልጅነቷ አግብታል ወልዳ ሊሆን ይችላል። ወይም ደግሞ በቦይፍሬንድ እና በገርል ፍሬንድ በነበረች ሰዓት ልትወልድ ትችላለች። በሷ አልተጀመረ። ምንድን ነው ወልዳችሁ የጣላችኋል እንደ አረብ ሀገር? አረ ተው ልንገራችሁ፣ ተው አረብ ሀገር ወልዳችኋል እንደምጥሉት ተው፣ መቤትን ተው ምትራ ይህን የራሳችን እኮ ማንነታችሁን ደብቃችሁ ማለት ነው። የራሳችሁን ደብቃችሁ። ለዛም እኮ ኮንፊደንስ የላችሁም። ደግሞ እኮ አትወጡም በቪዲዮ። እኔ ስለማይመቸኝ ነው። ባይዘዌ አይመቸኝም። ለዛ ነው በቪዲዮ ቁጭ ብዬ ለማውራት አይመቸኝም። ሰውዬ ቤት ስለሚውሉ ገባችሁ? እና ምን ልላችሁ ፈልጌ ነው፣ አንዳንዴ ሴት ሆነሽ ሴት የምታሳድቢ በጣም ብልግና ነው ብዬ ነው የማስበው። ለአንዳንዶቻችሁ ማለት ነው። ዶላር እኮን ውዴ ጥንክር ይበል። ሰው ይበልጣል። ወይም ደግሞ ኢሊና የሚባል ነገር አለ። ከምንም በላይ ኢሊና አለ። አንዳንዶቻችሁ ሹማ ትላላችሁ። ውሽሚት ያብረሽ ውሽሚት ሴት ሆነሽ ለዛ ሴት ሆናችሁ ሴትን የምትገሉ ሴቶች አላችሁ። ምን ችግር አለው? ይኑራታ።